وتزودوا فإن خير الزاد التقوى واتقون يا أولي الألباب. بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد، يا زاريو درساتنا عقيدة أهل السنة والجماعة المرسيون أهل السنة والجماعة የሰለፎች የሱሐቦች የሙስሊሞች እምነት ማለት ነው። ይህን ክታብ የጻፉት ታዋቂው የፊቅህ የተፍሲር የቋንቋ የሐዲስ ሊቅ ናቸው። በዘመናችን ከነበሩ ታላላቅ የእስላም ሊቃውንት መካከል አንዱ ናቸው። እሳቸው የጻፉትን ኪታብ ለሼኻቸው ለኢብኑ ባዝ አሳይተው ኢብኑ ባዝ ኪታቡን አድንቀውላቸዋል። ለዚህ ነው ከገጽ 3 ስንጀምር ቢስሚላሂ ረሕማን ረሒም ተቅዲም ሊሰማሐት ሼኽ አብዱልዓዚዝ ብን አብድላህ ብን ባዝ ይላል። ተቅዲም ማለት ስለ ክታቡ ሼኽ ብን ባዝ ያደረጉት መግቢያ ማለት ነው። ክታቡን የጻፉት ኢብኑ ዑሰይሚን ናቸው። ስለ መጽሐፉ ደግሞ የተናገሩት መጽሐፉን ያደነቁት ኢብኑ ባዝ ናቸው። ሁለቱም ትልልቅ ኢማሞች ናቸው። ሁለቱም ትልልቅ በአንድ ዘመን የነበሩ ኢማሞች ናቸው ረሕመቱላሂ ዐለይሂም። ኢብኑ ዑሰይሚን ለኢብኑ ባዝ ማሳየትም አይጠበቅባቸውም ነበረ። ነገር ግን ከድሮ ጀምሮ ያለ አደብና ስርዓት ነው። አንድ ሰው መጽሐፍ እንደጻፈ ዝም ብሎ ለህትመት አያበቃም። ከሱ በዕልም ለሚበልጡ ሰዎች ያሳያል፣ ያስገመግማል። የተለያዩ ጥቅሞች አሉት ይሄን ማድረጉ። ሰው ሆኖ ማይሳሳት የለምና መጽሐፎች ውስጥ ሊገኝ የሚችልን ስህተት ለማረም ይረዳል። ወከዛልክ የአንድ ሰው ብቻ ሳይሆን የብዙ ሰዎች የጥናት የልፋት ውጤት ነው ማለትም ጭምር አይደለም። እንደዚህ አይነት ኪታቦችን ይቅርና ቡኻሪን ኢማም ቡኻሪ ካዘጋጁ በኋላ ለኢማም አሕመድ፣ ለአብዱራሕማን ብኑ ማህዲ፣ ለተለያዩ በዛ ዘመን ለነበሩ የሐዲስ ሊቃውንት ያዘጋጁትን ኪታብ አሳይተዋቸው እነሱ አንብበውት ነው ከዛ በኋላ የተሰራጨው። አልሐምዱሊላህ ወሕደሁ ወሰላቱ ወሰላሙ ዐላ መን ላ ነቢየ ባዕደሁ። አልሐምዱሊላህ ምስጋናና ውዳሴ ለአላህ ተባረከ ወተዓላ የተገባ ነው። ወሕደሁ ብቻው አላህ የተመሰገነ ይሁን የተወደሰ ይሁን። የተመሰገነ ነው የተወደሰ ነው። ባደረጋቸው መልካም ነገሮች ሁሉ አላህን እናመሰግነዋለን። ወሰላቱ ወሰላሙ ሶላትና ሰላም ደግሞ ይስፈን ዐላ መን ላ ነቢየ ባዕደሁ ከሱ በኋላ ሌላ ነቢይ የሌለው ነቢይ ላይ ነቢ ሙሐመድ ላይ ማለት ነው። ወደፊት እንደሚመጣው ነቢ ሙሐመድ ሰላቱ ወሰላም የነቢያት መደምደሚያ ናቸው። ስለዚህ ወሰላቱ ወሰላሙ ዐላ መን ላ ነቢየ ባዕደሁ የሚባለው ነቢ ላይ ሰላዋት ለማውረድ የነቢይነት ለመመስከር ከሳቸው በኋላ ሌላ ነቢይ እንደሌለም ለመግለጽ ጭምር ነው። ባለንበት ጊዜ ውሸታም አጭበርባሪ ነቢዮች በስተዋል፣ በተለይ ካፍሮች መንደር ማለት ነው። አልሐምዱሊላህ ሙስሊሞች ጋር ጤነኛ የሆነ ሙስሊም ከነቢ በኋላ ነቢይ አለ ብሎ አያምንም። ነገር ግን ካፍሮች ጋር ልክ ተደርጎ ከልክ በላይ ሰዎች በዚህ የተከበረ ስም እየተጫወቱበት ነው። እንደ ሙስሊም ከነቢ በኋላ ነቢይ የለም ብሎ ማመን ግዴታ ነው። መጠራጠርም አይገባም። ከነቢ መሐመድ በኋላ ነቢይ የለም። ሰዎች ነቢይ ነው ብሎ ቢሰቅሉት እሱ ነቢይ ነኝ ብሎ የድግምተኛ ስራ ቢሰራ እንኳ እኔ መቶ እርግጠኛ ነኝ ነቢይ የለም ነው የሚባል። ወዐላ አሊሂ ወሰሕቢሂ በቤተሰቦቻቸውም ወሰሕቢሂ በባልደረቦቻቸውም ላይ የአላህ ሶላትና ሰላም ይስፈን ይውረዳ። አማ ባዕድ ከዚህም በመቀጠል ከመግቢያው በኋላ ማለት ነው ፈቀድ ኢጠለዐቱ ዐላ አልዐቂደቲ አልቀይመቲ አልሙጀዛ ፈቀድ ኢጠለዐቱ አይቻለሁ ዐላ አልዐቂደቲ አልቀይማ አልሙጀዛ የዐቂዳ መጽሐፍን ኢጥላ አድርጌያለሁ። ኢጥላ ማለት ማንበብም ሊሆን ይችላል፣ ሌሎች ያነበቡ ማድመጥም ሊሆን ይችላል። ስለ አንድ ነገር ማወቅ ኢጥላ ይባላል። ስለ አንድ ነገር ማወቅ ኢጥላ ይባላል። ስለዚህ ዐቂዳ ኪታብ አውቄያለሁኝ። አልቀይማ ምርጥ የሆነ አልሙጀዛ አጠር ያለ ስለሆነው ኪታብ አውቄያለሁኝ፣ ተነቦልኝ አድምጬያለሁ። አለቲ ጀማዐሃ ያጠናቀሩት የጻፉት የሆነውን አኹና ወንድማችን
አልዓላማ የጥልቅ እውቀት ባለቤት የሆኑት ፈዲለቱ ሸይኽ የተከበሩ ሼኽ ሙሐመድ ብን ሷሊህ አልዑተይሚን እሳቸው የጻፉትን የዐቂዳ አጠር ያለ ምርጥ ኪታብ ደርሶኛል አይቼዋለሁ። ወሰሚዕቱሃ ኩለሃ ሙሉ በሙሉ ሁሉንም አድምጬዋለሁ። አብዱልዓዚዝ ብን ባዝ አይናቸው አያይም ነበር፣ ሰው ነበር የሚያነብላቸው። ለዚህ ነው ሰሚዕቱሃ ኩለሃ ሙሉውን መጽሐፉን አድምጬዋለሁ። ኢጥላዕቱ የሚለው ይሄን ለመግለጽ ነው። አንድ ሰው በማየትም ይሁን በመስማትም ይሁን ስለ አንድ ነገር ግንዛቤው ከደረሰው ከወሰደ ኢጥላዕ ይባላል። ስለ መጽሐፉ የሚገባ አውቄያለሁኝ፣ ሙሉውን ሰምቼዋለሁ። ፈአልፈይቱሃ ይሄን መጽሐፍ ካየሁት ካደመጥኩት በኋላ አግኝቼዋለሁ። ሙሽተሚለተን ሰብስቦ የያዘ አላ በያኒ ዝርዝርን ዐቂደት የአህል ሱነት ወልጀማዓ የአህል ሱና ወልጀማዓን ዐቂዳ የነቢይን የሰሓቦችን የታቢዒዎችን ዐቂዳ ሰብስቦ የያዘ መሆኑን አረጋግጫለሁኝ። አህል ሱና ወልጀማዓ ማለት ሙስሊሞች ማለት ነው። አህል ሱና ማለት የነቢይን ሱና የሚከተሉ ማለት፣ ወልጀማዓ ማለት አንድ ሆነው የሚጓዙ ማለት ነው። በቁርአን በሐዲስ አንድ ሆነው የሚጓዙ ማይለያዩ በተለያየ አካሄድ የማይሄዱ ማለት ነው። ሁለቱም መነጣጠል የለባቸው። እውነተኛ አህለ ሱና የሆነ ሰው በሙስሊሞች አንድነት ያምናል፣ አንድነት እንዲኖር ይጥራል፣ ሰበቡን ያደርሳል፣ የልዩነት ሰበቦችን ይርቃል። ልዩነት የሚያመጣው ደግሞ ከሱና መራቅ ነው። ሰዎች በሱና እስከተጓዙ ድረስ የነቢይን ኮቴ ተከትለው እስከሄዱ ድረስ መጥመም አይኖርም፣ ልዩነት አይኖርም። ልዩነት የሚመጣው ከሱና ሲወጡ፣ ሰዎች ሱናን ሲተው ነው የተለያየ ጀማ ውስጥ አንጃ ውስጥ የሚገቡት። አህለ ሱና ወልጀማዓ ማለት የነቢይ የሰሓቦች የታቢዒዎች የትክክለኛ የነቢይን ጎዳና የሚከተሉ ሰዎች መገለጫ ነው። አላ በያኒ ዐቂደት የአህለ ሱነት ወልጀማዓ የአህለ ሱና ወልጀማዓ ዐቂዳ የሚዘረዝር የሚያብራራ ሆኖ አግኝቼዋለሁ። ፊ ባቢ ተውሒድላህ የአላህን ብቸኝነት በተመለከተ ባብ ማለት ርዕስ ማለት ጉዳይ ማለት በተውሒዱ ዙሪያ ወአስማኢሂ ወሲፋቲሂ የአላህን ስምና ባህሪያትን በተመለከተ ወፊ አብዋቢል ኢማን ኢማንን በተመለከተ ኢማን ማለት ነው። ኢማን በምንድን ነው የሚጨምረው በምንድን ነው የሚቀንሰው ኢላ አኺሪሂ የኢማንን ጉዳይ የሚዳስስ አልኢማኒ ቢልመላኢከቲ በመላኢኮች ስለማመን፣ ወልኩቱቢ አላህ ባወረዳቸው መጽሐፍት ስለማመን፣ ወሩሱሊ አላህ በላካቸው መልእክተኞች ስለማመን፣ ወልየውሚል አኺሪ በመጨረሻው ቀን ስለማመን፣ ወቢልቀደሪ በቀደርም ስለማመን፣ ኸይሪሂ ወሸሪሂ ኸይሩም ጥሩ መልካሙ፣ ሸሩ ለእኛ ጥሩ ማይመስለንም ውሳኔዎችን በተመለከተ የሙስሊም አቋሙ ምን መሆን አለበት? ባጭሩ ዐቂደት አህለ ሱና ወልጀማዓ ማለት አርካነል ኢማን አርካነል ኢስላም ማለት ነው። ሌላ አዲስ ነገር የለም። ዐቂደት አህለ ሱና ወልጀማዓ ማለት ስለ አርካነል ኢማን ስለ አርካነል ኢስላም ትንታኔ ማብራሪያ መስጠት ማለት። በቃል ደረጃ ማንኛውም ሙስሊም ሊሸመድዳቸው ይችላል። እነዚህ አርካኑል ኢስላሚ ኸምሰቱን አርካኑል ኢማኒ ሲተቱን አን ቱእሚነ ቢላሂ ወመላኢከቲሂ ወኩቱቢሂ ሊሉ ይችላሉ ብዙ ሰዎች። ግን ምን ማለት ነው? አንድ ሰው በአላህ አምኗል የሚባለው ምን ሲያሟላ ነው? በመልእክተኞች አምኗል የሚባለው ምን ሲያሟላ ነው? ምን ሲያውቅ ነው? ምን ማለት ነው? በመልእክተኞች ማመን ማለት በመጽሐፍት ማመን ማለት ምን ማለት ነው? እያሉ ያንዳንዱን የአርካነል ኢማን ነጥቦችን በተመለከተ ሙስሊም ሊያውቃቸው የሚገቡ ነገሮች አሉ። በቃል ብቻ የሚባል አይደለም ኢማን። ለይሰል ኢማኑ ቢተመኒ ወላ ቢተሐሊ ወላኪን ማ ወቀረ ፊል ቁሉብ ወሰደቀቱል አዕማል። ኢማን ማለት በልብ የሚጸና በአንደበት የሚገለጽ በአካላት የሚንጸባረቅ የሚተገበር ነገር። ስለዚህ በአላህ ያመነ ሰው ከሱ ምን ይጠበቃል? በመልእክተኞች በአኼራ ያመነ ሰው ምን ይጠበቃል? ይሄን በዝርዝር ማብራራት የአህለ ሱና ወልጀማዓ ዐቂዳ ማለት ይሄ ነው። ሌላ አዲስ ፈጠራ አይደል። ይሄን ያልተረዱ ሰዎች ይሄን የማይወዱ የማይፈልጉ ሰዎች ሙስሊሞች ነን ሙስሊም የሚለው ይበቃናል የሚሉ ሰዎች ሙስሊሞች ማለት በአርካን ኢስላም የሚያምኑ ማለት በአርካን ኢማን የሚያምኑ ማለት አህለ ሱና ወልጀማዓ በአርካን ኢማን በአርካን ኢስላም የሚያምኑ ማለት ስሙ የተወሰደውም ከነቢ ሐዲስ ነው። አህለ ሱና ወልጀማዓ የሚለው ስም የተወሰደው ከነቢ ሐዲስ ነው። አለይኩም ቢሱነቲ ብሏል። ሱናዬን ተከተሉ ብሏል። የእሳቸውን ሱና የሚከተል ሰው አህለ ሱና ይባላል። አለይኩም ቢልጀማዓ አደራቸውን ጀማዓን ያዙ ከጀማ ጋር ሁኑ ብሏል። የእሳቸውን ሱና ተከትሎ በእሳቸው ሱና ላይ አንድ የሆነ ሰው አህለ ሱና ወልጀማዓ ይባላል። ከስሙ ጋር ችግር የለብንም ሊኖርብንም አይገባም። ግን በትክክል አህለ ሱና ነኝ ወይ ነው ጥያቄው መሆን ያለበት። አህለ ሱናነት በመሞገት አይደለም፣ በተስፋ አይደለም፣ በማመን በማወቅ በመተግበር አህለ ሱናነትን ሱናን በመኖር ነው ህይወት ላይ የሚረጋገጠው። ወቀድ አጃደ ጸሐፊው በጣም አሳምሯል ስራውን ፊ ጀምዒሃ መጽሐፉን መሰብሰቡ ላይ ማዘጋጀቱ ላይ አሳምሮ አዘጋጅቶታል። ወአፋደ
ጠቃሚ የሆነ ስራም ሰርቷል። ወዘከረ ፊሃ በመጽሐፉ ውስጥም ጠቅሷል ማ ያሕታጁሁ የሚያስፈልገውን በሙሉ ጣሊቡል ዒልሚ የእውቀት ፈላጊ ለሆነ ሰው አስፈላጊ የሆኑ ነገሮችን ሁሉ ጸሐፊው ኢብኑ ዑሰይሚን ማለት ነው በዚህ ክታብ አካተዋል። ወኩሉ ሙስሊም እያንዳንዱ ሙስሊም ማንኛውም አማኝ በአላህ በአኺራ የሚያምን ሙስሊም ወንድም ይሁን ሴት በህይወቱ ለሱ ያስፈልገዋል ከአላህ ጋር እንዲገናኝበት ይህ ትጥቅ ይህ ስንቅ ያስፈልጓል የሚባልን እምነት ነክ ጉዳዮችን በሙሉ ባጭሩ ዳሰዋል። ፊ ኢማኒሂ ቢላህ አንድ ሙስሊም አንድ ሙእምን በአላህ ሲያምን ምን ማካተት አለበት? በአላህ ማመን። አንድ ሰው በአላህ ያምናል ማለት አላህ ፈጣሪ ነው አላህ አለ ብቻ አይደለም፣ ብዙ ነገሮች አሉ። ምን ማካተት አለበት? በአላህ ማመን። ወመላኢከቲሂ በመላኢካ ማመንስ ምንና ምን ያካትታል? በምን መልኩ ሲያምን ነው አንድ ሰው መላኢካ አምኗል የሚባለው? ወኩቱቢሂ በመጽሐፍቶቹ፣ ወሩሱሊሂ አላህ በላካቸው መልእክተኞች፣ ወልየውሚል አኺሪ በአኺራ ቀን ማመን፣ ወቢልቀደሪ ኸይሪሂ ወሸሪሂ በቀደር ኸይሩም ሸሩም በተመለከተ ሲያምን በድፍኑ አይደለም የምናምነው፣ በዝርዝር ማመን መቻል አለብን። ከአርካነል ኢማን አንዱን የካደ ሰው አንዱ የጎደለበት ሰው ኢማኑ ይጎድላል፣ ሙእምን አይባልም፣ ሙስሊም አይባልም። ስለዚህ ቁጥሩን መጥራት ለልጆች ቃሉን ማስሸምደድ ብቻ ሳይሆን በመላኢኮች ማመን ማለት ምን ማለት ነው? መላኢካ የሚባል ፍጡር አለ ብሎ ማመን፣ መላኢኮች የተፈጠሩት ከኑር ነው ብሎ ማመን። ለምሳሌ መላኢኮች በጭራሽ አላህን አያምፁም፣ ሁሌ ኸይር ስራ ነው የሚሰሩት ብሎ ማመን፣ መላኢኮች የሚኖሩት ሰማይ ላይ ነው ብሎ ማመን። የሥራ ድርሻ አላቸው። የጅብሪል ድርሻ መልእክት ማድረስ ነው። የመለከል መውት ወይም የአዝራኢል ድርሻ ነፍስ ማውጣት ነው ከጀላቸው ሲደርስ። ኢስራፊል ዝናብ ማዝነብ ነው መሰል የሆኑ ሥራ ድርሻዎች አሉ። በዝርዝር ሁሉን ማወቁን ካባንችል ዋና ዋና ነገሮችን፣ አንደኛ መላኢካ ከኑር ነው የተፈጠረው። ሁለት ሁሉ መላኢካ ሙእሚኖች ሙስሊሞች ታዛዦች ናቸው፣ ፈጽሞ አላህን አያምፁ። ከመላኢኮች ውስጥ የሰውን ሥራ የሚከታተሉ አሉ ብሎ ማመን ያስፈልጋል። ይሄን የተማረ ይሄን ያወቀ ያመነ በመላኢካ ያመነ ከመላኢካ ሥራ አንዱ መላኢካ የሰውን ሥራ ይከታተላል ብሎ ያመነ ሰው አብሮኝ መላኢካ አለ፣ መላኢካ ያኛል፣ መላኢካ ይመዘግብብኛል፣ ማንም እንኳን ባያኝ መላኢኮች ከኔ ጋር አሉ። ኪራመን ካቲቢነ ያዕለሙነ ማ ተፍዐሉን ባለው መሰረት ይሄን ነው እኛ የምንጠቀመው። የዐቂዳ መሸምደድ ሳይሆን አርካኑል ኢማኒ ሲተቱን ብለው በሰከንዶች የሚጨርስ ሰዎች አሉ። ግን ምን ማለት ነው? መልሱን አያውቁትም። ቃሉን ሊያውቁ ይችላሉ አንዳንድ ሰዎች፣ ግን በመላኢካ ማመን ማለት ነው ጥቅሙስ ምንድን ነው? በአኼራ ማመን ጥቅሙስ ምንድን ነው? ይሄን በተመለከተ እያንዳንዱ ሙስሊም የሚያስፈልጉ ወሳኝ ነጥቦችን የያዘ ኪታብ ሆኖ አግኝቼዋለሁ አሉ ኢብኑ ባዝ ኢብኑ ዑሰይሚን የጻፉትን ኪታብ ሲያደንቁ። ወቀድ ضم ይህ መጽሐፍ አካትቷል፣ ጸሐፊው አካትቷል ኢላ ዳሊካ ከአርካነል ኢማን በተጨማሪ ፈዋኢደ ጀማ በርካታ ጥቅሞችንም አካተውበታል መጽሐፍ ውስጥ ተተዓለቁ ቢልዐቂደቲ ከዐቂዳ ጋር ከእምነት ጋር ግንኙነት ያላቸው አርካነል ኢማን ላይ ብቻ ኡሱለል ኢዕቲቃድ ላይ ብቻ ሳይሆን የሚያጠነጥኑት ሌላም ከዐቂዳ ጋር ግንኙነት ያላቸው በርካታ ጠቃሚ ነጥቦችን ይዟል። ኪታቡ አጭር ከመሆኑ ጋር ቀድ ላ ትውጀዱ እነዚህ ጥቅሞች ላይገኙ የሚችሉ ናቸው ፊ ከሲር ሚነል ኩቱቢ በብዙ ክታቦች ውስጥ አልሙአለፈት የተጻፉ ክታቦች ውስጥ ፊል ዐቃኢዲ በዐቂዳ ዙሪያ የተጻፉ ብዙ ክታቦች ውስጥ ሊገኙ ማይችሉ ጠቃሚ ነጥቦችን ይህ ኪታብ ውስጥ ተካቶ እናገኛለን። ኪታብ ሆኖ ፋይዳ የሌለው ኪታብ የለም። የትኛውም ኪታብ ፋይዳ ቢስ የሆነ የለም። እንዲሁ ዝም ብሎ አቅል የሌለው ሰው የጻፈው ሰው ካልሆነ በስተቀር የስነ ጽሑፍን ስርዓት ጠብቆ አንድ ሰው ኪታብ እስከጻፈ ድረስ ምንም አይጠቅመኝም ብሎ የዕልምን ዋጋ የሚያውቅ የመጽሐፍን ዋጋ የሚያውቅ ሰው ኪታብ አይተው መጽሐፍ አይተው የሆነ ጥቅም 2 ፊደል 3 ፊደል 2 ቃል 3 ቃል እንኳን ይገኝበታል። በእያንዳንዱ ገጽ 10 ጥቅም 5 ጥቅም 20 ነጥቦች የሚገኙበት አለ፣ አንድ ብቻ የሚገኝበት አለ፣ 3 የሚገኝበት አለ። በቃሉ ልክ ጠቃሚ ነጥቦችን ያዛል። እንደ ሰዎች እድሜ፣ እንደ ሰዎች የእውቀት ደረጃ፣ እንደ ሰዎች ግንዛቤ ሊለያይ ይችላል። ግን ማንም ይሁን ማን ኪታብ ገልጬ ከመክፈቻው እስከ መደምደሚያው አነበብኩት ምንም አልተጠቀምኩም የሚል የለም። ይሁን ነገር መጠቀም ይቻላል። አንዳንድ ክታቦች ደግሞ ጥቅም ብቻ ናቸው። በአንድ ርዕስ ጉዳይ አንድ ክታብ አንብቤ 2 ክታብ አንብቤ ይበቃኛል አይባልም። የተለያዩ ክታቦችን ማንበብ መቅራት ያስፈልጋል። አንዱን ክታብም ደጋግሞ መቅራት ያስፈልጋል። በዘመናችን ካሉ የተማሪዎች ክፍተቶች ስህተቶች አንዱ የሆነ ቦታ ላይ ክታብ ትምህርት ሲሰጥ ይሄማ ቀርቼዋለሁ ብሎ ትቶ ይሄዳል። ወከዳሊክ ምንድን ነው የሚቀራው ኪታብ እገሌ የሚባለው ኪታብ ከሆነ አልመጣም ቀርቼዋለሁ ይላል።
ይሄ ኮርስ ላይ ራሱ ሲመዘገቡ ክታቡን ንገሩንና እንጂ አንመዘገብም ያሉ ተገኝተዋል። የቀራነውን ደግማችሁ እንዳታስቀሩን እያሉ ማለት ይሄ መጨረሻ ጅህልና ነው። የቀራሁትን መልሼ አልቀራም አይባል። አንድ ክታብ 5 ጊዜ 6 ጊዜ 7 ጊዜ ይቀራል። አንድ ክታብ 5 ጊዜ 6 ጊዜ 7 ጊዜ ይቀራል፣ 10 ጊዜ ይቀራል። እዚሁ ሀገራችን ላይ ራሱ ቡሉግል መራምን 40 ጊዜ የቀሩ ሰዎች እናውቃለን፣ ደረሶች። ኢማም ሙስሊምን 105 ጊዜ የቀሩ ሰዎች አሉ። ኢማም ሙስሊም አንድን ክታብ ይሄው ኢብኑ ባዝ ራሳቸው የሙስሊምን ሸርህ 60 ጊዜ አድምጬዋለሁ ቀርቼዋለሁ ብለው። ኢማሙ ነወዊ አልወሲጥ የሚባል ክታብ 400 ጊዜ ደጋግሜ ቀርቼዋለሁ ይላል። አንድን ክታብ 400 ጊዜ ነው። አንድን ክታብ አንድ ጊዜ ብቻ 2 ጊዜ ብቻ ቀርቼዋለሁ አልደግመውም አይባልም። ደጋግመን በቀራነው ቁጥር ፈዋይዶችን እናገኛለን። ልብ ያልነውን ልብ እንላለን፣ ያልገባን ይገባናል፣ የገባንም ቢሆን ውስጣችን ላይ ይጸናል። قد لا توجد في كثير من الكتب المؤلفة في العقائد ብዙ የአቂዳ ክታብ ላይ የሌሉ ሊገኙ ማይችሉ ጥቅሞች ይሄ ክታብ ውስጥ ይገኛል። መጽሐፉን ስታየው 60 ምናምን ገጽ ነው፣ በጣም ትንሽ ናት። በ20 ደቂቃ በ30 ደቂቃ ጎበዝ የሆነ ሰው አንብቦ የሚጨርሰው ነው። ግን እኔ ስንት ክታብ የቀራው ሰዎች ምን ታደርግልኛለች አይባል። ኢብኑ ባዝን የሚያክል ኢማም ምን እያሉ ነው? በጣም ጠቃሚ ክታብ ነው። ውስጡ ላይ ሌላ የአቂዳ ክታቦች ላይ ላታገኘው የምችለውን ጥቅም ታገኝበታለህ። فجزاه الله خيرا الله መልካም ምንዳቸውን ይክፈላቸው። وزاده من العلم والهدى علምን ይጨምርላቸው፣ ሁዳ በዕልሙ መመራትን መጠቀምንም ይጨምርላቸዋል። ونفع بكتابه هذا በዚህ ክታባቸው አላህ ተባረከ ወተዓላ ይጥቀምበት ሰዎችን፣ የክታባቸው ሰዎችን የሚጠቅም አላህ ያድርገው። አው وبسائر مؤلفاته በሌሎችም ድርሰቶቻቸው ሌላ ብዙ ክታብ አላቸው። ኢብኑ ዑሰይሚን ብዙ ክታቦችን በመጻፍ ከሚታወቁ የዘመናችን ሊቃውንቶች መሃል አንዱ ናቸውና በዚህ ክታባቸው በሌሎች ክታቦቻቸውም ለሰዎች ጥቅምን አላህ ያድርግበታል። ብዙ የተጻፉ መጽሐፍት አሉ፣ ምንም አይጠቅሙ። ብዙ መጽሐፍ ያላቸው በዛ በጻፉት ልክ ግን ለሰው ያልጠቀሙ 2-3 ክታብ ጽፈው የሄዱ ብዙ የጠቀሙ ሰዎች አሉ። ወጀዐለና ወኢያሁ ጸሐፊውንም እኔንም አላህ ያድርገን። ወሳኢረ ኢኽዋኒና ሌሎችንም ወንድም እህቶቻችንን ሚነል ሁዳ ፊል ሙህተዲና ከተመሩ ሌሎችንም ከሚመሩ ሰዎች አላህ ያድርገን። እውቀትን ተምሮ ተረድቶ ከቁርአን ሐዲስ ምንጭ የቀዱ ለሰዎች ማጠጣት ትልቅ ዕድል ነው፣ ሰዎችን ወደ አላህ መምራት ነው። ስለዚህ እኔንም ጸሐፊውንም ሌሎችንም ወንድም እህቶቻችንን ተመርተው ከሚመሩ አላህ ያድርገን፣ ተስተካክለው ሰዎችን ከሚያስተካክሉ አላህ ያድርገናል። አዳዒነ ኢለላህ ወደ አላህ ከሚጣሩ ሰዎች ያድርገን። አላ በሲረቲን እውቀት ላይ ሆነው ግንዛቤ ላይ ሆነው። ዝም ብሎ ወደ አላህ መጣራት ማንም ይችልበታል። በተለይ ባለንበት ድፍረት በበዛበት ዘመን፣ ድርቅና በበዛበት ዘመን፣ ሀያ በቀነሰበት ዘመን አንድ ክታብ ከቀሩ አሊያ ደግሞ ጮክ ያለ ድምፅ ካላቸው አሊያ ደግሞ ድፍረት ካላቸው ተነስተው የሚዘላብዱ የሚዘባርቁ ሰዎች ብዙ ነገር ያበላሻል። አላ በሲራ ነው እውቀት ላይ ግንዛቤ ላይ ሆነን ወደ አላህ ምንጣራ አላህ ያድርገናል። ቁል ሃዚሂ ሰቢሊ አድዑ ኢለላሂ አላ በሲራ። ወደ አላህ መጣራት ትልቅ ነገር ነው። ግን ምን ይዘን ነው የምንጣራ? አንድ ሰው ማስተማር መስጠት ከመጀመሩ በፊት ቀድሞ እሱ መጥገብ አለበት። የሚሰጠውን ያክል ማለት ቢያንስ የሚሰጠውን ያክል ለሰዎች በሚሰጠው ዘርፍ ላይ በቂ እውቀት መኖር አለበት። መቀላቀል የለበትም። ሰዎችን ያሳስታል። ሙዓዝ ብኑ ጀበልን አቡ ሙሳን ወደ የመን ሲልኩ ነብዩ ሰለላሁ ዐለይሂ ወሰለም ማን ነው አቡ ሙሳ? በቁርአን የተመሰከረላቸው ሰው ናቸው። ሙዓዝ ማን ናቸው? ከነቢዩ ኡመት ሁሉ የበለጠ ሐላል ሐራምን የሚያውቁ ናቸው። የቂያም ቀን ዑለሞች ተነስተው በጋራ ወደ ጀነት ሲሄዱ ሙዓዝ ብኑ ጀበል አንድ ድንጋይ የሚወረወርበት ያክል ርቀት ቀድሟቸው ከፊት ነው የሚሄዱ ተብሏል። በዕልም በዛው ልክ ስለቀደሟቸው እንደዚህ አይነት በዕልም የበሰሉ የመጠቁን ነው የላኩት። ሆኖም በልጉ ዐኒ ወለው አያ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሚዛን መሆን ያስፈልጋል። አንድ ሰው ትልቅ ዕልም ሳይኖረው አያስተምርም አይባልም። ምንም ሳይኖረው ድፍረት ስላለው ብቻ ወይም ማስተማር ያስፈልጋል ስለተባለ ብቻ ማስተማር የለበትም። መካከለኛ መሆን ያስፈልጋል። ኢነሁ ሰሚዑን ቀሪብ፣ ጌታ አላህ ሰሚዑን ሁሉን የሚሰማ ነው። ቀሪቡን ቅርብ ነው ከባሮቹ፣ በረሕመቱ በጥበቃው ራሱ ያለው ከዓርሽ በላይ ከመሆኑም ጋር ቅርብ ነው። በመልኩ አላህ በሚያውቀው መልኩ ቅርብ ነው ማለትም ይቻላል። በረሕመቱ በጥበቃው ቅርብ ነው ማለትም ይቻላል። ሁለቱንም ቀደምት ሊቃውንት
የሄዱበት ነው። ቃለሁ ይሄም ብሎታል ሙምሊሂ አልፈቂር ኢለላሂ ተዓላ ወደ አላህ ከጃይ የሆነው ሙምሊ ተናጋሪ፣ አንድ ሰው እየተናገረ ሌሎች እየተቀበሉ የሚጽፉ ሲሆን ኢምላ አድርጓል ይባላል። ቀደም ሲል እንደገለጽ ነው ኢብኑ ባዝ በልጅነታቸው አይናቸውን አጥተዋል። ህፃንያ ልጅያ ሰው አይኑ ስለማያይ ብቻ ወይም አካሉ ላይ በተወሰነ መልኩ ጉድለት ስላለበት ብቻ ስኬታማ ከመሆን የሚያግደው ነገር አይኖርም። ኢብኑ ባዝ አይናቸው አይን፣ ከሳቸው ፊት የነበሩት ሙፍቲም መሐመድ ኢብኑ ኢብራሂም አይናቸው አይን፣ አሁንም በቅርብ ጊዜ ከነበሩ ሀያት ኪባር ዑለማ የታላላቅ ዑለሞች አባል የሆኑ አይናቸው አይን። ከዛ በፊትም ሙዓዝ ብን ጀበል ቅድም ያልናቸው አዕረጅ ነበሩ፣ እግራቸው ሸፋፋ ነበር፣ ያነከሰው ነበር የሚሄዱት። አብዱራህማን ብን ዐውፍ የጀነት ናቸው፣ ከአስሮቹ አንዱ ናቸው፣ እግራቸው ሸፋፋ ነበር፣ አየው ነበር። ሌሎች ከሰሓቦች ውስጥ እጁ የተቆረጠ ነበር፣ አይን የሌላቸው ነበር። አብዱላህ ብን ኡሚ መክቱም አይን የለውም፣ ግን የነቢ ሙአድን ነው ረዲየላሁ ዐንሁ ወአርዳ። ሌሎችም ትልልቅ ሰዎች የሰው አይን ውስጥ የማይገቡ በጣም ቀጫጫ፣ በጣም አጭር፣ በጣም ፉንጋ የነበሩ ሰዎች ነው። እኔ ለምንም አልበቃም አልሆንም አይባል። የሰው ልጅ ራሱን መናቅ የለበትም፣ የሚችለውን ነገር ሁሉ መጠቀም አለበት። አብዱላህ ብን አባስ በዚህ አንቀጽ ዙሪያ የሆነ ምለው ነገር አለኝ ግን ብለው ሲፈሩ ልጅ ስለነበሩ ዑመር ምን አሏቸው? የወንድሜ ልጅ ሆይ በል ተናገር ራስን አተናቅ ብለዋቸው። በል ተናገር ራስን አተናቅ። ውስጡ ላይ አንድ ሰው ተሰጥኦ ካለው አቅም ካለው ችሎታ ካለው ይሄ ዝም ብሎ በዘመኑ ባለንበት አነቃቂ የሚባሉ አመርቃኝ ሰዎች አሉ አብረው የሚያሳብዱ። እነሱ ዝም ብለው ስለጫኑበት ስለሞሉበት አይደለም፣ ያስገባው ነገር ስላለ። አብዱላህ ብን አባስ አስገብተው ነው። ሕፃን ያሉ ጀምረው ከነቢ ተምረዋል። ነቢ ቤት የሄዱ ያደሩ የማታ ዒባዳቸውን አይተዋል። አቡበክርን ዑመርን የጠየቁ ተምረዋል። ብዙ የያዙት ውስጣቸው ያስገቡት ነገር አለ። ይሄን ስለሚያውቁ ነው ወንድሜ ሆይ የወንድሜ ልጅ ሆይ በል አትፍራ ያሏቸው እንጂ አንድ ሰው ምንም ሳይኖረው ተነስተህ በል ተናገር አይባል። ኔታ ኢብኑ ባዝ ረሕመቱላሂ ዐለይህ አይናቸው አይም ልጅ ያሉ ነው አይናቸውን ያጡት፣ ግን እስከ ዛሬ ሼኹል ኢስላም በመባል ይታወቃሉ። ሙጀድድ ናቸው። በአንድ ዘመን የነበሩ ኢብኑ ባዝ፣ አልባኒ እነዚህ ሙጀድዶች ናቸው። ሌላ እኔ እንዲህ ነኝ ያሉ ማድረግ የሚችሉትን ነገር ከማድረግ ወደ ኋላ ማለት አያስፈልግም። መሞከር መጣር። አብዱልዓዚዝ ኢብኒ ዓብድላህ ኢብን ባዝ ሰማሐሁላህ አላህ ይቅር በለው አሉ። ይሄ ለራሱ ዱዓ ማድረግ ነው ረሒመሁላህ እንደማለት ነው። ወሰለላሁ ወሰለም ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ አርረኢሱል ዓም ሊኢዳረቲል ቡሑሲል ዒልሚየቲ ወልኢፍታኢ ወደዕወቲ ወልኢርሻድ። ይሄ የሼኹ የሥራ የስልጣን አይነት ነው። ቢስሚላሂር ረሕማኒር ረሒም የኢብኑ ዑሰይሚን ንግግር ጀመረ። እስካሁን ያየነው የኢብኑ ባዝ ንግግር ነው፣ ስለ ኪታቡ ስለ ጸሐፊው የተናገሩት። ቀደም ሲል እንደገለጽ ነው መጽሐፍ ከጻፉ በኋላ ለአስተማሪዎች ለሼኾች ማሳየት መልካም አስፈላጊ ነው። ሁሌም ታይቶ እንደዚህ ላይጻፍ ይችላል። ብዙ መሻይኾች ያያሉ፣ ግን እንደዚህ ማየታቸውን የሚገልጽ መግቢያ ላይጽፉ ይችላል፣ ጊዜ ስለሚፈልግ። አንዳንዴ ብዙ የሚስተካከል ነገር ሊኖረው ስለሚችል አይተው ብቻ ይሄን አስተካክል ብለው ያሳልፋሉ። አንዳንዴ በጣም ስራ ከበዛባቸው በጣም ለሚያምኑት ቅርብ ለሆነ በእውቀቱ ለሚተማመኑ ተማሪያቸው ሰጥተው ገምገም ይሉታል። ዋህሉም መጀራ። ቢስሚላሂር ረሕማኒር ረሒም አልሐምዱሊላሂ ረቢል ዓለሚን ወልዓቂበቱ ሊልሙተቂን። ቢስሚላሂር ረሕማኒር ረሒም ብሎ መጽሐፍትን መጀመር ሱና ነው። የቁርአን ሱራዎች በቢስሚላህ ነው የተጀመሩት። ነቢዩ ደብዳቤ ሲጽፉ በቢስሚላሂር ረሕማኒር ረሒም ነበር የሚጀምሩት። በአላህ ስም ብለን የምንጀምረው አላህ እንዲያግዘን የተማርነውን በረካ እንዲያደርግልን። ሲበላ ቢስሚላሂር ረሕማኒር ረሒም ይባላል። ሲለበስ ቢስሚላሂር ረሕማኒር ረሒም ይባላል። ቤት ሲገባ፣ መስጂድ ሲገባ፣ ሲወጣ የተለያዩ አሕዋሎች ቢስሚላሂር ረሕማኒር ረሒም ይባላል። አላህ እንዲያግዘን፣ አላህ እንዲጠብቀን፣ እንዲረዳን፣ ምንሰራውን ስራ በረካ እንዲያደርግልን። ቢስሚላህ ከተባለ ትንሹ ምግብ በረካ ይሆናል፣ ይጠቅማል። ጉዳት ካለው ጉዳቱ ይቀራል። ኻሊድ ብን ወሊድ ጂሃድ ዓለም ላይ ጂሃድ ሀገር ላይ ያሉ መርዝ ቀርቦላቸው መርዝ ጠጥተዋል። ቢስሚላህ ብዬ ከጠጣሁት ምንም አያደርገኝም ብለው ጠጥተው ምንም አልሆኑ። ነገር ግን የኻሊድ አይነት ኢማን ሊኖርህ ይገባል። ቤት ገብተህ እንዳትሞክር። የኻሊድ አይነት ኢማን ካለህ እንጂ አትሞክር። በተለይ ለእናትህ አንድ ብቻ ከሆንክ አደራህ። መስጂድ ዕልም ሰምቼ መጣሁ ብለህ ቤት ገብተህ ከሱቅ የአይጥ መርዝ ገዝተህ ይዘህ እንዳትገባ። ኩሊ ሓል ወላ ትልቁ በይዲኩም ኢላ ተህሉክ የሚል ሌላ እንትን አለ። መርዝ እንደሚገድል ካረጋገጥ አንስተታ ለምን አደረጉት ኻሊድ?
ማን ነው የሚነግረኝ? ይሄን እሸልመዋለሁ። ራሳችሁን ለአደጋ አታጋልጡ ተብሏል። ኸምር ገዳይ መሆኑ ከታወቀ መጠጣት ራስን ለአደጋ ማጋለጥ ነው። የኻሊድን ታሪክ ስንናገር ስናጠና ግን ኻሊድ መርዝ ጠጥተዋል ምንም አላላቸውም ብለናል። እንዴት ይሄው ሊሆን ቻለ? ለምን ጠጡ? ምክንያቱም ቢስሚላህ ተብሎ ከተጠጣ መርዝም አይጎዳም ብለናል፣ ተምረናል። ቤት ሄዳችሁ አትሞክሩት ብያቸዋለሁ። ሁለቱ እንዳይጣረስባቸው ነው የምላቸው። ባጭሩ እጃ ላይ አላየሁም እስካሁን የኻሊድ ከራማ ነው። የኻሊድ ኢብኑል ወሊድ ከራማ አህለ ሱና ወል ጀማዓ ወደፊት ላይ ሊመጣ ይችላል። አሁን ቀደም በተለያዩ መድረኮች ያሳልፈናል። ከራማ አላቸው። ለሰው ያልተለመደ ነገር አላህ ይሰጣቸዋል። በኢማናቸው ጥንካሬ ልክ ተራ ሰው ዝም ብሎ ሰው አንስቶ መርዝ ቢጠጣ እዛው ተንፈራፍሮ ይደፋል። መርዝ ይገድላል፣ የታወቀ ነው። ግን ኻሊድ ጦር ሜዳ ላይ ነበር ያሉት፣ ከጠላት ጋር ነበር ያሉት። እውነት እናንተ የአላህ ባሪያ ከሆናችሁ፣ እውነት የጓደኛችሁ ነቢይ ከሆነ እስቲ ይሄን መርዝ ጠጡት እስቲ አይነት ፈተና ሲቀርብባቸው በተለያዩ አጋጣሚዎች ለከራማ ይጠጣሉ። አንበሳ ሰውን ካገኘ በደቂቃ ውስጥ ቀረጫጭሞ ሰባብሮ ሆድ ውስጥ ያስገባዋል። ግን ከነቢዩ ሰሐቦች ውስጥ አንበሳ አጠገቡ ሆኖ ተሻሽቶት ሸኝቶት የተመለሰ ሰው አለ። ሰፊና የሚባል የነቢዩ ዓለይሂ ሰላቱ ወሰላም አገልጋይ ነበር። ባህር ላይ ያለ መርከብ የተጓዙ ሰሐቦች አሉ። በነቢዩ ዘመን ባህር ላይ ያለ መርከብ ፈረሳቸው ባህሩ የብስ ሆኖላቸው እየተራመዱ ሄደዋል። ከእግራቸው በላይ አልነካቸው፣ እስከ ርካባቸው ሁሉ አልነካም። ይሄም ከራማ ነው። ኻሊድም መርዝ ጠጥተው ምንም አለመሆናቸው ምንድነው? ከራማ ነው። ቢስሚላህ ማለቱ እንዳለ ሆኖ ማለት ቢስሚላህ ያለ ሁሉ መርዝ አይጎዳውም ማለት አይደለም። መርዝ ይጎዳል። በመሰረቱ የመርዙ ደረጃ የተለያየ ቢሆን ወዲያው የሚገድላለ፣ የሚጎዳለ፣ ከገናት በኋላ የሚገድላለ፣ ትርያቅ ያለው የሚያከሸው መድኃኒት ያለው አለ። ኢላ ገይሪ ዛሊክ አኩል ሐል ቢስሚላህ ጥቅሞች አሉት ከሚለው ወደዚህ የተሸጋገር ነው። ቢስሚላህ ተብሎ ሲበላ ምግቡ በረካ ይሆናል። ቢስሚላህ ተብሎ ሲበላ መጠጡ በረካ ይሆናል። ትንሹ ይበቃል። ቢስሚላህ ተብሎ ከተበላ ምግቡ መጠጡ ውስጥ ጎጂ ነገሮች እንኳ ቢኖሩ ባክቴሪያ መሰል ነገሮች ቢኖሩ ብክለት ቢኖሩበት እንኳ ቢስሚላህ ያከሽፈዋል። ብዙ ጥቅሞች አሉት። አልሐምዱሊላህ ረብል ዓለሚን ምስጋናና ውዳሴ ለአላህ ተባረከ ወተዓላ የተገባ ነው። አላህ የተመሰገነ ይሁን። ረብል ዓለሚን የዓለማቱ ጌታ፣ የሰማይ የምድር፣ የሰው የእንስሳት፣ የጂኒዎች የሁሉ ከአላህ ውጭ ያለ ነገር በሙሉ ዓለም ይባላል። ዓለሚ ከአላህ ውጭ ያሉ ፍጥረታት በሙሉ ጌታቸው አላህ የፈጠራቸው የጠበቃቸው የሚንከባከባቸው እኛም እዚያ ውስጥ የምንካተት ነን። ካልነበርንበት ያስገኘን አላህ ነው። የሚያበላን የሚያጠጣን አላህ፣ የሚያኖረን አላህ፣ መተንፈሻ ሳምባ የሰጠን አላህ። ይህን ሁሉ ስላደረገልን አላህን ልንወደው ልናከብረው ይገባል። ወልዓቂበቱ ሊልሙተቂን የመጨረሻ ማማር አላህን ለሚፈሩት ነው። ምን ማለት ነው? የመጨረሻ ማማር ጀነት መግባት ማለት ነው። አንድ ሁለተኛ፣ እዚህ ዱንያ ላይም ቢሆን ፍጻሜው የሚያምረው አላህን የሚፈራ ሰው። አላህን የማይፈራ ሰው ፍጻሜው ይበላሽበታል፣ ስሙ ይጠፋል፣ ተንዘላዝሎ ተዋርዶ ይሞታል። አላህን የሚፈራ ሰው ግን ዱንያ ላይ ሲኖርም ተከብሮ ይኖራል፣ የአላህ ፍራቻ ያከብረዋል። ሲሞትም አሟሟቱ ያምርለታል። ከሞተ በኋላም በጀነት ይከበራል። ወልዓቂበቱ ሊልሙተቂን የመጨረሻ ማማር አላህን ለሚፈሩት። ወላ ዑድዋና ወሰን ማለፍ የለም ኢላ ዐለ ዛሊሚን በዳዮች ላይ እንጂ። በዳይ ግፈኛ ማድረግ የሌለበትን የሚያደርግ ሰው አላህ ተባረከ ወተዓላ ሰዎችን ከበደሉ የበደላቸውን አጸፋ እንዲመልሱ አላህ ፈቅዷል። አንተ ሰው ላይ ግፍ መፈጸም የለብህም ቀድሞ ግፍ ፈጽሞብህ ካልሆነ በስተቀር ማለት ነው። ወላ ዑድዋነ ኢላ ዐለ ዛሊሚን የበደል የግፍ ስራ አትስራ ቀድሞ ግፍ የሰራብህ ሰው በደል ያደረሰብህ ሰው ካልሆነ በስተቀር ማለት። ይህ ደግሞ ለበደል ለቂም ለማነሳሳት አይደለም። ሱረቱ አሹራ ላይ እንዳለው ወለመን ሰበረ ወገፈረ ኢነ ዛሊከ ለሚን ዐዝሚል እሙር ፈዕፉ ወስፈሑ አላ ቱሒቡነ አን የግፊረ አላሁ ለኩም። ይቅር ማለት በላጭ ይቅር አልልም እኔ ውስጤ አልቻለም ደጋግሞ በደል አደረሰብኝ ብሎ አንድ ሰው የበደለውን ሰው ቢበደል ችግር የለም። በስም ደረጃ ነው እንጂ በደል የሚባለው አጸፋ መመለስ ነው የሚባለው። የሆነ ሆኖ ይቅር ማለት አፍ ማለት በላጭ ነው። የተበደለ ሰው የበደለውን ሰው ተመሳሳይ በደል ቢመልስበት ይሄ ነው ዑድዋን የሚባለው። ወላ ዑድዋን ኢላ ዐለ ዛሊሚን የበደለ ሰው ላይ እንጂ ወሰን ማለፍ አይቻልም። አንድ ሰው ምንም ሳይል ከመሬት ተነስተህ መስደብ አይቻልም። ሲሰድብህ ብትመልስለት ችግር የለው ስድቡ ቆሻሻ ካልሆነ። ቆሻሻም ባይሆን የሰደበን ከመስደብ መታቀብ በላጭ ነው። ትልቅ ሰዎች የሰደባቸውን አይሰድም፣ ዝም ነው የሚሉት። አላህ ይቅር ይበላህ ነው የሚሉት። ቅያማ ባይኖር መልስልህ ነበር የሚሉት። እዚህ ከመሬት ተነስቶ መስደብ ግፍ ነው፣ በደል አይቻልም። ሙስሊም ተሳዳቢ አይደለም ብሏል ነብዩ ሰለላሁ ዐለይሂ ወሰለም።
ليس المسلم بالسباب ولا باللعان ولا بالطعان ولا بالفاحش البذيء ብላ ሙእምን ተሳዳቢ አይደለም፣ ተራጋሚ አይደለም፣ ጸያፍ ቃል ቆሻሻ ቃል የሚናገር አይደለም፣ ጸያፍ ድርጊት የሚፈጽም አይደለም፣ ንጹህ ነው፣ ጨዋ ነው ሙስሊም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። በአላህ የሚያምን በአኺራ የሚያምን በነቢ የሚያምን ሰው ምላሱ ጨዋ ነው፣ ልቡ ንጹህ ነው። ነገር ግን አንድ ሰው ከተሰደበ ያጠፋ መልስ ሊሰጥ ይችላል። ይሄኔ ችግር የለውም። በላጩ ግን አለመስጠት ይቅር ማለት ነው። ወአሽሀዱ አን ላ ኢላሀ ኢለላሁ ወህደሁ ላ ሸሪከ ለሁ ከአላህ በስተቀር እውነተኛ አምላክ እንደሌለ እመሰክራለሁ። ወህደሁ ብቻውን ሲሆን አላህ ላ ሸሪከ ለሁ አጋር የሌለው ሲሆን ላ ኢላሀ ኢለላህ ለሚለው ወህደሁ ላ ሸሪከ ለሁ የሚለው ማጠናከሪያ ነው። ከአላህ በስተቀር አምላክ እንደሌለ እመሰክራለሁ። ወህደሁ እሱ ብቻ ላ ሸሪከ ለሁ አጋር የሌለው ሲሆን ከአላህ ውጭ ያሉ የሚመለኩ አማልክት በሙሉ የውሸት የሐሰት አማልክት ናቸው። ለሁል ሙልኩ ንግስና በሙሉ የአላህ ብቻ ነው። አልሐቁል ሙቢን ጌታ አላህ እውነተኛ አምላክ ነው። ሙቢን አምላክነቱ እውነተኛ አምላክነቱም ግልጽ የሆነ ጌታ ነው። ከአላህ ውጭ ያሉት አምላክነታቸው ግልጽ አይደለም፣ አይገባም። እንዴት ሆኖ ነው ትናንት ተፈጥሮ ዛሬ አምላክ የሆነው? ኢየሱስ አምላክ ነው የሚሉ ሰዎች አሉ። እንዴት ሆኖ ነው አምላክ ነው? ከእናቱ ሆድ ወጥቶ ተወልዶ የሚበላ የሚጠጣ የነበረ ካና ያኩላኒ አጧዓም መርየምም ልጇ ኢሳ ኢየሱስም ምግብ ይበሉ ነበር። አላህ ደግሞ አይበላም። ቁል ሁወ አላሁ አሐድ አላሁ አሰመድ። አሰመድ ማለት ምግብ ማይበላ ማለት ነው። አንድ ተፍሲሩ ሆዱ ማያስቸግረው ሆድ የሌለበት ማለት ሰመድ ነው። ምግብን፣ መጠጥን፣ አየርን ተንተርሶ አይደለም አላህ የሚኖረው ሐይ ቀዩም። ስለዚህ አልሐቁል ሙቢን ማለት እውነተኛ አምላክ፣ እውነተኛነቱ አምላክነቱ ግልጽ የሆነ ከዛ ውጭ ያሉት እሳ ማስረጃ አምጡ ብትላቸው ማስረጃ ያላቸው ዝም ብለው አባት እናቶቻቸው ሲያደርጉ ስላዩ ነው እንጨቱን ድንጋዩ የሚያመልኩት። ወአሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ሙሐመድ የአላህ መልእክተኛ መሆናቸውን እመሰክራለሁ። አብዱሁ ባሪያው መሆናቸውን፣ ወረሱሉሁ መልእክተኛው መሆናቸውን እመሰክራለሁ። ነቢ ሙሐመድ አብድ የአላህ ባሪያ ናቸው። ስለዚህ ከአላህ እኩል አይመለኩም፣ አይለመኑም፣ አይጠየቁም። ያ ረሱለላህ እንዲያርጉልኝ አይባል። ነቢም በአላህ ማሻረክ ይሆናል። በዱንያ ካሉ በህይወት ካሉ አንድ ሰው በአካል ሄዶ አግኝቷቸው ፈረስ ስጡኝ ጂሃድ ማደርግበት፣ ሰይፍ ስጡኝ ጂሃድ ማደርግበት፣ ወርቅ ብር ስጡኝ እንዲህ ነገር መገዛበት ቢላቸው ችግር የለው። ነቢ ሁሉም አባት ናቸው፣ ለማንም አይከለክሉም። ያላቸውን ሁሉ ይሰጡ ነበር፣ ለሌላቸውንም ሰርቶ አምጥተው አመቻችተው ይሰጡ ነበር። ነቢዩ ላ ብለው አያውቁም፣ አይ ብለው አያውቁም። አይ ያሉት መቼ ነው? አሽሀዱ አን ላ ኢላሀ ኢለላህ ሲሉ ብቻ ነው። ከዛ ውጪ የተባሉትን ሁሉ እሺ ነው። እንደው ነፍሳቸውን አትጠይቃቸው ዘንላቸው፣ ነፍሳቸውንም ከጠየቃቸው ይሰጡሃል ተብሎ ሁሉ ገጣሚዎች ገጥመው በዚህ ልክ ከሪም ናቸውና ዱንያ ላይ ያገኛቸው ሰው ሊጠይቅ ይችላል። ከሞቱ በኋላ ግን ነቢን ዱንያ ላይ ያለ ሰው ምንም መጠየቅ አይችልም፣ ሽርክ ይሆናል። አግትና ያ ረሱላላህ ኹድ ቢየዲ ያ ረሱላላህ አይባልም። ከዛልክ ነቢያችንን ሰይዳችንን ተብሎ አይማልም። መሐላ በአላህ ብቻ በስሙ በባህሪው። አብዱሁ ለምን ከተባለ ነቢዩ አብድ ናቸው፣ የአላህ ባሪያ ናቸው። ባሪያ አይመለክም ያመልካል እንጂ ተራ ሰው ተራ ባሪያ እንዳይመስሉን ደግሞ ወረሱሉሁ የአላህ መልእክተኛ ናቸው። በዚህ ይከበራሉ፣ ይወደዳሉ። ነቢ በመሆናቸው ይከበራሉ፣ ይወደዳሉ። እንከተላቸዋለን፣ እንሰማቸዋለን፣ እንደሳቸውን እንለብሳለን፣ እንደሳቸውን እንበላለን፣ እንደሳቸውን እናገራለን፣ እንደሳቸውን እንጾማለን፣ እሳቸውን ለመምሰል እንጥራለን። አርአያችን ናቸው። ከተራ ሰው በረሱልነት ከፍ ይላሉ፣ በአብድነት ደግሞ ከሰዎች እኩል ይሆናሉ። ኢነማ አነ አብዱን ፈቁሉ አብዱላሂ ወረሱሉሁ። ይህ ሐዲስ ሰይዳችን አትበሉኝ፣ አለቃችን አትበሉኝ፣ አታሞካሹኝ፣ ከፍ ከፍ አታድርጉኝ። ክርስቲያኖች የመርየምን ልጅ ከፍ ከፍ አድርገው መጨረሻ ላይ የአላህ ልጅ ነው እንዳሉት እንዳይሆን ነገሩ እኔን የአላህ ባሪያ የአላህ መልእክተኛ በሉኝ ብለዋል። ለዚህ ነው ሙሐመዱን ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ የሚባል። ወሰን ማለፍ አያስፈልግም። የነቢዩ ውዴታ ላይ ሚዛናዊ መሆን። ኻተም ነቢይን የነቢያት መደምደሚያ የሆኑ ወኢማሙል ሙተቂን አላህን የሚፈሩ ሰዎች መሪ የሆኑት ነቢ ላይ የአላህ ሶላትና ሰላም ይስፈናል። ኻተም ነቢይን የነቢያት መደምደሚያ ማብቂያ ማለት ከነቢ ሙሐመድ በኋላ ነቢይ የለም። ከነቢ ሙሐመድ በኋላ ነቢይ ነኝ የሚል በሙሉ ውሸታም ነው። ከነቢ በኋላ ነቢይ ነኝ የሚልን ሰው አምኖ የተቀበለ ሰው ካፊር ነው። ከነቢ በኋላ ያለ ነቢይ ነኝ የሚልን ሰው ብዙ የድግምት የጥንቆላ የድለላ የሽንገላ ስራ ሲሰራ ስላየ በሱ ተማርኮ ነቢይ ሆኖ ይሆን እንዴ ብሎ የተጠራጠረም ሰው ካፊር ነው። ከነቢ በኋላ ነቢይ አለ ብሎ ያመነ ብቻ ሳይሆን ነቢይ ሊሆን ይችላል እሱ ብሎ የተጠራጠረም ሰው ይከፍራል። ያለ አንዳች ጥርጣሬ በእርግጠኝነት በልብ ውስጥ ሙስሊም ምን ብሎ ማመን አለበት? ከነቢዩ መሐመድ በኋላ ምን የለም
ነቢይ የለም። ከነቢዩ መሐመድ በኋላ ነቢይ ነኝ የሚል በሙሉ ምንድነው? ውሸታም ነው። ውሸታም ካፍር ነው፣ ውሸታም። ከነቢዩ መሐመድ በኋላ ሌላ ነቢይ አለ ብሎ የሚያምኑ በሙሉ ምንድነው? ካፍር ነው። ነቢይ ሊኖር ይችላል፣ ነቢይ ሊሆን ይችላል ያለሳ እሱም ካፍር ይከፍራል። ይህን ማድረጉ ያከፍራል። ወኢማም ሙተቂን አላህን የሚፈሩ ሰዎች ሁሉ ኢማም ናቸው። ነቢዩ ዓለይሂ ሰላቱ ወሰላም ብዙ አላህን የሚፈሩ ሰዎች አሉ። አላህን የሚፈሩ ሰዎች ሁሉ አውራ ቁንጮ አለቃ ነቢይ መሐመድ ናቸው። ለዚህ ነው ቡኻሪ፣ ሙስሊም ሌሎች የመዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አና አትቃኩም ሊላህ ከማናችሁም በላይ አላህን ምፈራ ሰው ነኝ፣ ከማናችሁም በላይ አኽሻኩም የሚል ዘገባም አላህን የማውቅ ነኝ፣ ምፈራ ነኝ፣ ምን መጠንቀቅ እንዳለብኝ፣ ምን መተው፣ ምን ማድረግ እንዳለብኝ የማውቅ ነኝ። እኔን ተከተሉ፣ እኔን ምሰሉ፣ ከኔ ቀደም አትበሉ፣ ከኔም ወደ ኋላ አትዘግዩ ብለዋል ነው ሰለላሁ ዐለይሂ አላህ እሳቸው ላይ ሶላቱን ያውርድ ወዐላ አሊሂ ቤተሰቦቻቸው ላይ ወአስሓቢሂ በባልደረቦቻቸው ላይ ወመን ተቢዐሁም ቢኢሕሳኒን አሳምሮ ነቢይን ሰሓቦችን የተከተሉ ሰዎችም ላይ የአላህ ሶላት ሰላም ይስፈን ኢላ የውሚዲን እስከ ቅያማ ቀን ድረስ ነቢ ላይ የነቢ ተከታዮች ላይ ቤተሰቦቻቸው ላይ ሰሓቦቻቸው ላይ እስከ ቅያማ ቀን ድረስ ነቢይን ሰሓቦችን አሳምሮ የሚከተሉ ሰዎች ላይ በሙሉ የአላህ ሶላት ይስፈናል። አላህ ነቢ ላይ ሶላዋት ያውርድ ማለት ከተከበሩ መላኢኮች ጋር ነቢይን ያወድሳቸው ማለት ነው። የእሳቸው ተከታዮች ላይም ሶሓቦቻቸው ላይም የሚለው አብሮ ከነቢ ጋር የሚጠቀስ ነው። አላህ ይማራቸው፣ ይቅር በላቸው፣ ይዘንላቸው እንደማለት ዱዓ ነው። አማ ባዕዱ ከዚህ በመቀጠል ከመግቢያው በመቀጠል ፈኢነላህ ተዓላ ጌታ አላህ አርሰለ ረሱለሁ መልእክተኛውን ልኳል፣ ሙሐመድን ነቢ ሙሐመድን ልኳል። ቢልሁዳ ወዲኒል ሐቅ ሁዳ እውቀትን አስይዞ ወዲኒል ሐቅ መልካም ስራን አስይዞ ልኳቸዋል። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ሁዳና ዲነል ሐቅን ነው ይዘው የመጡት። እውቀትና ተግባር ማለት ነው ባጭሩ። እውቀትና ተግባርን አስይዘው ልኳቸዋል። ሁለቱ መነጣጠል የለባቸው። ያለ እውቀት ተግባር ስራ አያዋጣም፣ ክፍተት ስህተት ሊበዛ ይችላል። ያለ ስራ እውቀትም አይጠቅምም፣ ስራጥን አያሻግርም። ነቢይ የተላኩት ሁለቱንም ሊያስተምሩ ነው፣ እውቀትንም ተግባርን። እውቀታችን መጨመረ ቁጥር ተግባራችን መጨመር አለበት፣ ስነ ምግባራችን መጨመር አለበት፣ መሻሻል አለበት። የቂናችን ኢማናችን ለአላህ ያለን ውዴታ መጨመር አለበት። አንድ የቁርአን አንቀጽ በቀራን ቁጥር፣ አንድ ሐዲስ በሰማን ቁጥር ረሕመተን ሊልዓለሚን ነቢይን አላህ ተባረከ ወተዓላ እውቀትና መልካም ስራን አስይዞ ወደ ሰዎች ልኳቸዋል። ረሕመተን እዝነት አድርጎ ሊልዓለሚን ለመላው የሰው ልጅ ከሰው አልፎ ለጂኖችም ጭምር ከሰው ከጂኒ አልፎ ለእንስሳቶችም ጭምር የእሳቸው መላክ ረሕመትን እዝነትን። ሰዎች በሁሉም የህይወታቸው ዘርፍ ላይ ነቢይን ከተከተሉ እንስሳት ራሱ አይጎዱም። የሰው ልጆች የነቢይን ሱና የነቢይን ሸሪዓ መከተል ሲተዉ ነው ድርቅ የሚበዛው፣ እንስሳት የሚጎዱት፣ ጦርነት የሚበዛው፣ ሰላም የሚጠፋ። ስለዚህ በእውቀት ነቢይን ዓለይሂ ሰላቱ ወሰላም በመከተል ባወቁት በመስራት ምድር በእዝነት በርህራሄ የተሞላች ትሆናለች። ነቢይ ራሳቸው የተላኩት ለዓለም ረሕመት ተደርገው ነው። የረሕመቱ ደረጃው ይበላለጣል። በእሳቸው ያመነ የእሳቸውን መመሪያ የተገበረ ሐዲታቸውን ያወቀ ከነቢዩ መላክ ነው ያገኘው እዝነት ከፍ ያለ ይሆናል። መጨረሻ ላይ ጀነት መግባት ይሆናል የሱ ማብቂያው። ካፍሮችም ቢሆን ከነቢዩ ረሕመት ድርሻ አላቸው። በጅምላ አላህ አያጠፋቸው። ሌሎች ነቢያት ተልከው ህዝቦቻቸው እንዲህ ካሏቸው ወዲያው ነበር አላህ በጅምላ የሚያጠፋቸው። የነቢዩን ኡመት ግን አላህ በጅምላ አላጠፋም። ሙስሊሙም ካፍሩም ይኖራል፣ በሥራው አኺራ ላይ ይጠየቃል። እዚህ ዱንያ ላይ አንዳንዴ አላህ ማስጠንቀቂያዎችን በላዎችን ያመጣል። ማስፈራሪያ፣ የመሬት መንቀጥቀጥ፣ አውሎ ንፋስ፣ ጦርነት፣ እንደባለፈው ጊዜ የነበረው እንደ ኮሮና ያሉ ወረርሽኞች በሙሉ ማስጠንቀቂያ ናቸው። ወደ አላህ ተመለሱ ይባልባቸው ናቸው። የድሮ ህዝቦችን ነቢዮች አስጠንቅቀው ተአምር ሳይተው አላምንም ካሉ ወዲያው ነበር አላህ የሚያጠፋቸው። የነቢዩ ኡመት ግን ነቢዩ የራህመት ነቢይ ስለሆኑ በአንዴ አላህ ጥርግ አድርጎ ያጠፋቸው። በወንጀላቸው የያዘ ይቀጣቸዋል። ያመኑት ደግሞ ለሌሎች ዲኑን ያሸጋግራል፣ ያስተላልፋል። እንደ ድሮ ህዝቦች ሁሉንም የነቢይ እመቶችን እምቢ እንዳሉ ቢያጠፏቸው ኖሮ ዲኑ እስከ ቂያማ ቀን ድረስ ሊሸጋገር አይችልም ነበር። ሌሎች ነቢያት በየጊዜው ነበር የሚላኩት። ነቢዩ መሐመድ የመጨረሻ ነቢይ ናቸው። ነቢይ እንደተላኩ እምቢ ያሉ ሰዎችን ወዲያው አላህ ቢያጠፋቸው የእሳቸው መልእክት ወደ እስከ ቂያማ ቀን ድረስ በየሀገሩ ላሉ ሰዎች የሚያሸጋግር ሰው ስለማይገኝ አላህ ተባረከ ወተዓላ
የነቢዩን ኡመት በጅምላ አያጠፋም። በአንድ በኩል ለዚህ ምስጢር ነው፣ ምስጢሩ ይሄ ነው። በሌላ በኩል ነቢዩ የራህመት የእዝነት ነቢይ ናቸው። ኡመቴን አታጥፋብኝ፣ በጅምላ አታጥፋብኝ ብለው ዱዓ አድርገዋል። አላህን ጠይቀውታል። 3 ነገር ጠየቅኩት ጌታዬ፣ 2ቱን አደረገልኝ፣ አንዱን ከለከለኝ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ካደረገላቸው 2 ነገሮች አንዱ ኡመቴን በጅምላ አላህ እንዳያጠፋብኝ ጠየቅኩት፣ እሺ አለኝ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወይላ አሁን ያለው ኢጅራም፣ አሁን ያለው ፊስቅ፣ አሁን ያለው ወንጀል፣ ግፍ፣ በደል ከአላህ ጋር ጦርነት በሚመስል መልኩ ሰዎች አመፅ ድሮ ነበር የሚያስጠፋል። ምድር ላይ አንድም ተንቀሳቃሽ አይኖርም ነበር። ሱረቱ ሩም ላይ እንዳለው ወለው ዩአኺዙላህ ሱረቱል አንከቡት ነው። ወለው ዩአኺዙላሁ ናሰ ቢማ ከሰቡ ማ ተረከ ዐላ ظهሪሃ ሚን ዳባ ወላኪን ዩአኺሩሁም ኢላ አጀሊን ሙሰማ። የሰው ልጆች ባጠፉት ጥፋት ሁሉ አላህ ይዞ ቢቀጣቸው ኖሮማ አንድ ተንቀሳቃሽ አይኖርም ነበር ምድር ላይ። ከሱ አልፎ እንስሳቱም ይጠፉ ነበር። ነገር ግን አላህ በረሕመቱ ይቅር ይላል፣ እስከተወሰነ ጊዜ ያቆያቸዋል። አጀሉ ሲደርስ ሁሉንም በወንጀሉ መርጦ ይቀጣል። ወቁድወተን ሊልዓለሚና ለዓለም ህዝብ ቁድዋ አርአያ አድርጎ ነው አላህ ነቢይን የላካቸው። ለመላው የሰው ልጅ ለአረቦች ብቻ ሳይሆን በዛ ጊዜ ለነበሩት ብቻ ሳይሆን ለመላው የሰው ልጅ አርአያ አድርጎ አላህ ልኳቸዋል። ወሑጀተን ዐለል ዒባዲ አጅመዒን፣ ሑጃ ምክንያት ማሳጫ አድርጎ ነው አላህ የላካቸው ነቢይ ዐለል ዒባዲ አጅመዒን፣ ለሁሉም የሰው ልጆች። ነቢይ ከተላኩ በኋላ ማንም አላህ ዘንድ እኔ አልሰማሁም ነበረ አላወቅኩም ነበር ቢል መከራከሪያ የለውም። ሑጃ ማለት ማስረጃ ማለት የነቢይ መላክ ሰው ልጆች ላይ ማስረጃ ነው። ማስረጃ ደርሷቸዋል ነቢይ በመላካቸው። የቅያም ቀን መከራከሪያ ያጣሉ፣ ምክንያት ያጣሉ። አላህ ምን ይላቸዋል? አወለም ኑዐሚርኩም ማ የተዘከሩ ፊህ መን ተዘከር ወጃአኩም ነዚር ይላቸዋል። ነዚር ማለት ነቢይ ናቸው። ኢና አርሰልናከ ሻሂደን ወሙበሽረን ወነዚራ እንደሚለው 18 15 እድሜ ላይ እንኳ ደርሰው የሞቱ ህፃናት ሳይቀሩ የቅያም ቀን ሂድ ወደ ጀሃነም ሲባሉ በወንጀላቸው አላወቅኩም ነበረ አልሰማሁም ነበረ ይላሉ። እንዴት አልሰማሁም ትላላችሁ? 15 16 17 ዓመት ድረስ አኖሪያችሁ አላወቃችሁ፣ ብዙ ነገር አልተማራችሁም። ከዱንያ ሰው ሲሞት አላያችሁ። ያ ብቻም አይደለም፣ ወጃአኩም ነዚሩ አስጠንቃቂው አልመጣላችሁም ወይ? አስጠንቃቂ ማለት ነቢይ ናቸው። አስጠንቃቂ ማለት ሽበት ነው። አስጠንቃቂ ማለት እርጅና ነው። አስጠንቃቂ ማለት ሞት ነው፣ ጎረቤት መሞት፣ ዘመድ መሞት። ይሄን ሁሉ አይታችሁ እንዴት አልተገሰጻችሁም? ለሞት አልተዘጋጃችሁም? ክርክሩ አይጠቅማችሁም። ፈዙቁ ቅጣቱን ቅመሱት። ወማ ሊዛሊሚነ ሚን ነሲር በዳዮች አላህ ዘንድ ረዳት የላቸውም ይባል። ምክንያት አደርድሩ። መልእክተኛ ተልኮላቸዋል፣ ቁርአን ወርዶላቸዋል። አልቁርጡቢ ረሕመቱላሂ ዐለይሂ እንዳሉት ቁርአን የደረሰው ሰው ነቢይን እንዳየ ነው የሚቆጠረው ብለዋል። ይሄ ደስታም ነው ኃላፊነትም ነው፣ አስደንጋጭም። ቁርአን የደረሰው ሰው ነቢይን እንዳገኘ ነው የሚቆጠረው። አቡ ጃህል አቡ ለሀብ ነቢይን አገኝተው አላመኑም፣ አልተስተካከሉም አይደለ? ጀሀነም ወርደዋል። ቁርአን ደርሶትም ያልተስተካከለ ያላመነ ሰው ነቢይን በአካል አግኝቶ እንዳላመነ እንዳልተስተካከለ ነውና የሚቆጠረው፣ ወደ ጀሀነም ይሄዳል እንደማለት ነው። ይህ 2 ነገር ሊጠቅመን ይገባል። 2 ነገር ልንወስድ ይገባል ከዚህ አባባል። መን በለገሁል ቁርአኑ ፈከአነማ ለቂየ ነቢያ፣ ቁርአን የደረሰው ሰው ነቢይን እንዳገኘ ከነቢይ ጋር እንደተገናኘ ነው የሚቆጠረው ተብሏል። አንድ ቁርአን ስንቀራ ከነቢይ አንደበት እየሰማሁ ነው የሚል ስሜት ውስጣችን ላይ ሊኖር ይገባል። ነቢይ ያቀሩኝ ነው። ጅብሪል ለነቢይ አቅርቷል፣ ነቢይ ለሰሓቦች አቅርተዋል። ቁርአን የደረሰው ሰው ቁርአን ሲቀራ ከነቢይ እየሰማ እንዳለ ሊሰማው ይገባል። ሰከነ ሊለው፣ ረጋ ሊል፣ አደብ ሊይዝ፣ ቁርአንን ሊያከብ፣ ኪታቡ ረቢ ሊል፣ ሊደሰትበት፣ ሊኮራበት ይገባል። የአላህ መጽሐፍ ቁርአን የአላህ መጽሐፍ የአላህ ደብዳቤ ነው። ለማን የላከው? ለአንተ፣ ለአንቺ፣ ለኔ፣ ለኛ የላከው። ያ አዩሃ ናስ ቀድ ጃአኩም ቡርሃኑ ሚን ረቢኩም ወአንዘልና ኢለይኩም ኑረን ሙቢና። እናንተ የሰው ልጆች ሆይ ብርሃን መጥቶላችኋል፣ ማስረጃ መጥቶላችኋል፣ ሁሉ ነገር ግልጽ አድርጎ የሚያስረዳ ደብዳቤ መጥቶላችኋል። በሱ ያመኑ እሱ ላይ የተጣበቁ እሱን መመሪያቸው ያደረጉ አላህ በረሕመቱ ያስገባቸዋል ጀነት ማለት ነው። እነዚያ የካዱ እምቢ ያሉ የጠገቡ ደግሞ አዋራጅን ቅጣት አላህ ይቀጣቸዋል ተብሎ። ስለዚህ አንድ ቁርአን ስንቀራ ቁርአን ስናየው ስንይዘው ይሄ ለኔ የተላከ የአላህ ቁርአን ነው፣ ከነቢይ የሰማሁት ነው ልንል ይገባናል እስከ ደረሰን ድረስ። 2 ቁርአን ደርሶትም ወለም ዘለም የሚል ያዝለቀቅ የሚያደርግ ሲፈልግ ስሜቱን ሲፈልግ ባህሉን ሲፈልግ ልማዱን የሚከተል ለቁርአን ጀርባ የሚሰጥ ሰው ደግሞ የአቡ ጃህልና የአቡ ለሀብ ዕጣ ፈንታ እንዳይገጥመው ሊሰጋ ይገባዋል። ነቢይ ከተላኩ ቁርአን ከደረሰ አንድ ሰው የቂያም ቀን መከራከሪያ የለውም።
ለምን ፈልገህ አልተማርክም፣ ለምን ጠይቀህ አልተማርክም፣ ለምን ጠይቀህ አልተረዳህም የሚሉ ከበድ ያሉ ጥያቄዎች ይመጣሉ። በየነ ቢሂ አላህ ተባረከ ወተዓላ ነቢይን ልኮ አብራርተዋል። ወቢማ ኡንዚለ ዐለይሂ እሳቸው ላይ በወረደውም ሚነል ኪታቢ ወልሒክመቲ በቁርአንና ወልሒክመቲ በሐዲሳቸው አማካኝነት በየነ ቢሂ አላህ አብራርተዋል፣ ግልጥ አድርጓል። ኩለማ ፊሂ ሶላሑል ዒባዲ የሰዎች ምቾት፣ ድሎት፣ ህይወታቸው መስተካከል፣ ወስቲቃመቲ አሕዋሊሂም የሁኔታቸው መስተካከል ያለበትን ነገር ሁሉ ህይወታቸው ለመስተካከል ሁኔታቸው ቀጥ ለማለት ያስፈልጋል የሚባልን ነገር ሁሉ አላህ ነቢይን ልኮ አብራርቷል። ቁርአን አውርዶ አብራርቷል። በሐዲስ አብራርቷል። ፊ ዲኒህም በዲን ጉዳይ ወዱንያሁም በዱንያ ጉዳይ በዲናቸው በዱንያቸውም ጉዳይ ለሰው ልጆች የሚያስፈልግ ሶላህ አልዒባድ የሰዎችን ሁኔታ የሚያመቻች ወስቲቃመቲ አሕዋሊሂም ሁኔታቸው ቀጥ እንዲል ህይወታቸው የተስተካከል እንዲሆን የሚያደርጉ ነገሮችን ሁሉ አላህ ነቢይን ልኮ ቁርአን አውርዶ ሕክማ ሐዲስን ለነቢይ አስተላልፎ ሁሉ ነገር አብራርቷል፣ ግልጽ አድርጓል። ኢስላም ውስጥ በቂ መልስ የሌለው ምንም ነገር የለም። የህይወት ዘርፋችንን በሙሉ እስላም አስተካክሎታል። እንዴት መብላት፣ እንዴት መጠጣት፣ እንዴት መልበስ፣ እንዴት ማግባት፣ እንዴት ትዳር ህይወትን መምራት፣ እንዴት ልጅ ማሳደግ፣ ከጎረቤት ጋር እንዴት መኖር፣ ንግድ እንዴት መነገድ፣ ሲታመሙ እንዴት መታከም እንዳለብን ሁሉ በቁርአን በሐዲስ ተዘርዝሮ ተብራርቷል። ምን አልዓቃኢድ ሶሒሐቲ ትክክለኛ ዓቂዳንም ነቢ አብራርተዋል፣ ቁርአን አብራርተዋል። ወልአዕማሊል ቀዊመቲ መልካም ስራዎችንም ነቢ አብራርተዋል፣ ቁርአን አብራርተዋል፣ ሐዲስ አብራርተዋል። ወልአኽላቂል ፋዲለቲ መልካም ስነ ምግባሮችንም ወልአዳቢል ዓሊየቲ ከፍ ያሉ አደብና ስነ ስርዓቶችንም አላህ አብራርቶልናል በነቢ መላክ አማካኝነት። ፈተረከ ሰለላሁ ዐለይሂ ወሰለም ነቢ ትተዋል ኡመተሁ ህዝባቸውን ኡመታቸውን ዐለል መሐጀቲል በይዳ ነጩ መንገድ ላይ ብርሃናማው መንገድ ላይ ትተውን ሄደዋል። ሁሉን ነገር አብራርተውልን በነቢዩ ያመነ ቁርአንን የቀራ ሐዲስን የተማረ ሰው ህይወቱ ላይ መደናበር፣ ግራ መጋባት አይገጥመው። ግራ መጋባት በነቢ ማያምኑ ሰዎች ዘንድ ነው ያለው። ግራ መጋባት ብዥታ ውስጥ መውደቅ የነቢን ዲን ማይማር ቁርአን ማይቀራ ዒልም ማይማር ሰው ዘንድ ነው እንጂ ያለው ከልጅነቱ ራሱን ካወቀበት ጊዜ ጀምሮ እድሜ ልኩን ቁርአን የሚማር ሐዲስ የሚማር ዒልም የሚማር ፊቅህ የሚማር አቂዳ የሚማር ተፍሲር የሚማር ሰው ብዥታ ውስጥ አይገባም። ሰዎች አይጫወቱበትም፣ እቃቃ አይጫወቱበትም፣ ግራ ያጋቡት። እንዲሁ በጅህልና የሚኖር ሰው ነው ግራ የሚጋባው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አቂዳን በተመለከተ አዕማል ዒባዳን ስራዎችን በተመለከተ አኽላቅ ስነ ምግባርን በተመለከተ አዳብ ስርዓትን በተመለከተ ሁሉን ነገር አብራርተውልናል። መጨረሻ ላይም ተረከ ኡመተሁ እሳቸው ወደ ጌታቸው ሲሄዱ ህዝባቸውን ትተው ነው የሄዱት ዐለል መሐጀቲል በይዳ ነጭ መንገድ ላይ ነጭ ጎዳና ላይ ብርሃናማ የሆነ ማለት ነው። ለይሉሃ ከነሃሪሃ ሌሊቱ ራሱ እንደ ቀኑ ብርሃናማ የሆነ ሁሌም የእስላም ጎዳና የሸሪዓ ህግ ግልጽ ነው። ጃህል ነው በጨለማ የሚጠቃው የሚደናበር። ፊትና ቢኖር ድህነት ቢኖር ጦርነት ቢኖር በሁሉም አህዋሎችና ሁኔታዎች ላይ መውጫ መንገዶችን ኢስላም አብራርቶልናል። ቀኑም ሌሊቱም እኩል የሆነ ብርሃናማ መንገድ ላይ ትተውን ሄደዋል ነብዩ። ላ የዚጉ ዐንሃ ከሳቸው መንገድ አይወጣም አይጠምም ኢላ ሃሊኩን ጠፊ የሆነ ሰው እንጂ የእሳቸውን መንገድ ትቶ አይሄድም። ስለዚህ መዳን የፈለገ ሰው የነቢዩን ዓለይሂ ሰላቱ ወሰላም መንገድ ሊከተል ይገባዋል። እሳቸውን ሊመስል ይገባዋል። በአቂዳም በእምነትም በስነ ምግባርም በአደብና በስርዓት የእሳቸውን ሱና የተከተለ ሰው በዱንያም በአኺራ ይከበራል፣ ይድናል። የእሳቸውን ሱና የእሳቸውን መንገድ መከተልን ትቶ ዝንባሌው፣ ስሜቱ፣ መንደሩ ላይ ሀገሩ ላይ የተለመደውን ከወላጆቹ የወረሰውን መጥፎ ውርስ እንጂ ሌላን አልከተልም ያለ ዱንያም አኺራም ላይ ያፍራል፣ ይከስራል። ዛሬ አርፍደን ስለጀመረን እዚህ ላይ እናበቃና ኢንሻአላህ ተዓላ ደርሳችንን ነገ እንቀጥላለን። ወቢላሂ ተውፊቅ ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።